ሚል ቃል እንመለከታለን። ኦኬ እንደዚህ ሚል ቃል አለ። ባገኘውም ጊዜ ወደ አንጾኪያ መጣው። በቤተክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም ያስተማሩ። ደቀ መዛሙርቱ መጀመሪያ በአንጾኪያ ክርስቲያን ተባሉ የሚል ቃል እንመለከታለን። ኦኬ ስለዚህ ክርስቲያን ማለት ምን ማለት ነው? ቃሉ ከተባለ የክርስቶስ ተከታይ። ክርስቶስ የሚለው ስም ወይም ደግሞ ክርስቶስ የሚለው ስም ደግሞ የምናገኘው መቼ ነው? አዲስ ኪዳን ላይ ነው። አምላክ በስጋ ሲገለጥ እምነቱ ነበር። ኦፍኮርስ በብሉይ ኪዳንም ነበረ። ኦኬ በብሉይ ኪዳንም የሥላሴ እምነት ነበር። ነገር ግን ክርስቲያን የሚለውን ስም ከሆነ ኦር ክርስትና የሚባለው አምላክ በስጋ ከተገለጠ በኋላ ኦር ክርስቶስ ኢየሱስ በስጋ ከመጣ በኋላ ያለ ነገር ስለሆነ የእርሱ ተከታዮች ክርስቲያን ተብለን እንጠራለን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ ክርስቶስ ምን ብሎ ተናገረ? ያለው የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ። ማይክ ሚዩት አድርገውና እየሰማህ ተቀመጥ ወንድማችን። እኛን አስፈቅደህ መቀመጥ የለብህም አይደል? ስለዚህ ሚዩት አድርገህ እየሰማህ ቁጭ በል። ስለዚህ ምን አለ? ያለው የነበረው ማይኩን አንዴ እያነበብኩ ስለሆነ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው እሱ ይላል የተባለው? ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ብሎ በግልጽ ይናገራል። ቁጥር እዛው ምዕራፍ 18ም ዮሐንስ እዛው ቁጥር 1 ምዕራፍ 1 ቁጥር 17 እና 18ም ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኙ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ፊተኛውና መጨረሻው ሕያውም እኔ ነኝ። የሚመጣ ተብሎ በግልጽ ክርስቶስ መጽሐፍ ቅዱስ ላይ ተነግሯል። አንድ ለመጨመር ያክል አንድ ልጨምርና ጥያቄ ከተመለሰ ሲሆን ካልሆነ ደግመህ ትጠይቃለህ። ሮሜ 9:5 ላይ እሺ፣ ጥያቄን ደግመህ ትጠይቃለህ ባነሳው ጥቅስ ላይ አንዴ። ሮሜ 9:5 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ አባቶች ለእነርሱ ናቸው እስራኤላውያን ይልና ከእነርሱ ማን መጣ? ክርስቶስ። በምን? በስጋ። እርሱ ግን ምንድነው? ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። እሺ ይሄ ነው ጥቅሶች። ጥያቄ ነው። እሺ አይ በጣም ጥሩ ለማቅረብ ሞክረሃል። ግን ኢየሱስ አምላክ ነው የሚለውንም አሁን አላየሁም እስካሁን ድረስ። ያው ዮሐንስ ራዕይ ምዕራፍ 1 ቁጥር 8 አስቀምጠሃል።
ላይ ነው የመጣሁት ለመሰባበክ ምናምን አይደለም። እኔ ፌስ ላደርግ ነው የመጣሁት። ምን ልታደርግ ነው የመጣው? ልትጠይቃ ጥያቄ ያላችሁ ግቡ ብለን ጠየቅ አይደል? ምላሽ አሰማ እሱ ያሳያል ካልክ ፌስ ኒውት አድርግና ስማ። የዋዴ መሰለኝ። አዎ አንተ ውሃ ልክ ስጠጣ እንትኑ ላይ ስክሪኑ ላይ ጠባልና ማይኩ መክፈት እምቢ አለኝ። ለዛ ሎክ አድርጌ ጠርጌ ምናምን ነው። ለዛ ሶሪ። እሺ እባክህ ረብሻ ምናምን ሳይሆን ያው ቁጥር 4 ጀምሮ አውዱን ይዘን ብላ አውዱ ይዘፍታልኝ ብላል። አውዱን ይዤ ልፈታ ነው። ሶ ዶን የሆነ ረብሻ ምናምን ለመፍጠር ምናምን አትሞክር። ምክንያቱም በጣም የሚገርም ክፍል ስለሆነ እኔ ምንም ችግር የለውም። ከዚህ ጀምሮ ለማብራራትም ማለት ነው። እሺ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት እሺ ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ኦኬ ስለማን ነው እየተናገረ ያለው? ኦኬ ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን፣ እሺ ከኃጢአታችንም በደሙ ላጠበን፣ እሺ በመንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ማን ነው? ስለ ኢየሱስ ክርስቶስ ነው እየተናገረ ያለው። እንድንሆን ላደረገን እሺ ለእርሱ ለማ ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ከዘላለም ለእርሱ ምን ከዘላለም እስከ ዘላለም ድረስ ምን ክብርና ኃይል ይሁን። ምክንያቱስ ለወደደን ወዶናል፣ ከኃጢአታችን በደሙ አጥቦናል። ትክክል የነገስታት ሁሉ ገዢ የሙታን ሁሉ በኩር የሰባቱ መናፍስት ባለቤት ኦኬ ያለ እና የነበረ ተብሎ የተነገረው እዚህ ጋር አንድም ለአብ ለመንፈስ ቅዱስ ሊገባ ይችላል።
like, share, and subscribe. It will grow our community. ከብዶ ነው ጋር ሳይገባው ከበደ አይ ቆይ አንተ ይብሮ ቆይ በእናትህ እዚህ ጋር አትሬላ ወይ አይ ዮሐዴ ዮሐዴ ቃል በቃ እኔ እስቲ የሚት አድርጌዋለሁ። ቃል በቃል ግባ። የህፃን ልጅ ባህሪ ነው ያለው። አንተ በእናትህ ጋዲሳ አንተ ቆይ አንተ ጋዲሳ ተው እባክህ። ዮሐድ ተከበደው ችግር የለም። አንድ የሚዩት አድርግና ጋዲሳ ያወራል። ዝም አንዴ በላ ቆይ እንኳን እንትን አልክ ዮሐዴ። እኔ ምን እንደሚያሰቀኝ ታውቃለህ? ታች ያላችሁ ሰዎችም ስሙ እባካችሁ። ምንም አሁን በቃ በስርዓት ዮሐዴ ያብራራው የሰጠው ማብራሪያ አክቹዋሊ በኮንቴክስትም ሲፈታ ያለውና የሚመጣው የሚለው ቁጥር 8 ላይ ያለው ያ የተወጋው ራሱ ክርስቶስ ኢየሱስ እንደሆነ መንግስትም ለካህናትና ለአባቱ ላደረገን እያለ የተነገረው ለክርስቶስ ስለሆነ ግልጽ ነው። ቃል በቃል ትቀጥላለህ። ፕሪቺንግ ስታይል ነው ምናምን። በቃ ጥያቄ ያላችሁ ግቡን የተባሉ ጥያቄ ትጠይቃላችሁ። የተነሳው ሀሳብ ላይ መሞገት የሚችል ሰው ካለ እዚህ ጋር ልክ አይደለም ብሎ የተነሳው ሀሳብ ላይ መሞገት ይችላል። ኦኬ ኢብሮ ምንም እኔ ይቅርታ አድርግልኝና ሃይፖስታሲስ እና ኡሲያ ራሱ በስርዓት ላይ እየተማታቅሰው አሁን ከኛ ጋር መጥተህ የማውራት አቅምም ብቃትም የለም። ይቅርታ አድርግልኝና ለካ ሚስተር ሃይፖስታሲስ ነው። ሃይፖስታሲስ እና ሃይፖስታቲክ ዩኒየን እንኳን በስርዓት ለይቶ የማያውቅ አሁን ደግሞ ፊት ለፊት እንግባ ይላል። ታውቃለህ? በጣም ያስቃል። እሺ ተረኛ ሰላም ብያለሁ። እሺ አህመድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥያቄ ነበረኝ። ጥያቄን እሺ፣ የአሁኑ ላይ ቁጥር 8 ላይ ያለው ለአብ ነው ብለህ ነው የምታምነው አንተ? ቆይ እንዲህ አሁን ፕሪች ነው የምታደርጉት ወይስ ቃል በቃል ፌስ ማድረግ አቅም አለ? ለአብ ነው ብለህ ነው እንዴ? ምንድነው አንድ አይነት ቃል ሰጥቷችሁ ነው እንደሚልኩ አላችሁ? አይ ካላችሁ አሁን ቀጥሉ ከኔ ጋር እንዴ። አንድ አይነት ቃል ሰጥተው ነው እንደሚልኩ? አይ ካላችሁ ቁጥር 8 ላይ ቆይ አንዴ፣ ከኔ ጋር ቃል በቃል ፌስ ማድረግ በማነሳው አርጊመንት ላይ ቃል በቃል ፌስ ማድረግ አቁሙ ካለ ግን ቀጥል። አህመድ አንዴ ስማሽ፣ አንዴ ሚውት አድርግሽ። እሺ አንዴ ሚውት አድርግ ወንድማችን። አይ ስትሪት ፎርዋርድ አድርገኝ መጀመሪያ ፕሪች አንዴ ሚውት አድርግ። አንዴ ቤቱን መስመር ላስይዘው። አንዴ ሚውት አድርግ። ፕሪች አታርጉ ቀጥታ። እኔ አላረኩም። እሺ አንዴ ሚውት አድርግሽ። እኔ አላረኩም ግን ሚውት አድርግ። ሌላ ሰው ነው እያደረገ ያለው። ኦኬ እባካችሁ ሚውት አታርጉ። አህመድ ሚውት አድርግ። እንዳትደረግ ክራስ ሚውት አድርግ። መሳቅ ማንንም አያተርፍም። ጋዲሳ አህመድ እሺ አንዴ ሚውት አድርግ። እሺ እሺ ታች ሆነ ስማ ጨርስና ምን ሆኖ ነው እነዚህ ልጆች ይገባ። አንዴ ስሙ የምትገቡ ሰዎች አንዴ ቆይ አነሳ። አንተ ማይከን አታብራ። አንዴ ስማ። እዛው አውድ መሰረት መጽሐፍ ቅዱሱን እናብራራለን። ኦኬ አሁንም አነስ ገብታል። ዮሐዴ አብራራው ላይ ቁጥር 8 ላይ ያለውና የነበረው የሚመጣው የሚለው ለአብ ነው ብለህ ነው የምታምነው? ማይከን አብራ። ቃል በቃል ማውራት ትችላለህ። ሰላም ነው መጀመሪያ ቃል በቃል ማለት ነው እያወራሁ ካልኩ ያ መሳቅ አያድንህም። ቃል በቃል ማለትም ፕሪቺንግ ተወና ቃል በቃል እናወራለን። ምን ሆነው ነው የመጡት? አንተ አጥሬራው ቃልም ተው ሰው ነው የሚመጣው መሰለኝ። ፒዲኤፍ አዘጋጅቶ ይሰጣቸዋል። ቃልም አዘጋጅተው መሰለኝ።
በማን ዙፋን ፊት መልስ በማን ዙፋን ፊት ከአብ ዙፋን። ስለዚህ ካለውና ከነበረው የተባለው የአብ ዙፋን ነው ማለት ነው። ዮሐድ ቅድም ለማብራራት እንዳብራራው ለአብም ተብሎ ይፈታል፣ ለአብ ለወልድ ለመንፈስ ቅዱስም ተብሎ ይፈታል። ለአብ ችግር የለውም። ፎር ዘ ሴክ ኦፍ አርጊውመንት ለአብ ተብሎ ይፈታል። ይኸው ለአብ ተብሎ ይፈታል። ቀጥል ጥያቄ ያለውና የነበረው አብ ነው ማለት ነው። እዚህ ጋር የነበረው እዚህ ጋር የተጠቀሰው ለአብ ነው። እዚህ ጋር ያለው ቁጥር 4 በጣም ጥሩ። ከዛ ደግሞ ከታመነው ምስክር ከሙታን። ስለዚህ ሰባቱ መናፍስት የተባሉት ማን ናቸው? ስለ ሰባቱ መናፍስት አይደለም ያለውና የነበረው ላይ ነው ጥያቄያችን። ጥያቄ በቃ ጠየቃ። ተስማ እኮ ልቀጥል፣ አልጨረስኩም። ጥያቄን አላቀረብክም እንዴ? እስካሁን አቀረብኩኝ፣ ጨረስኩኝ። አሁን ይሄ እኮ ፕሪሚሴ ነው። እሺ ጥያቄን ቀጥል። ጥያቄው አሁን እዚህ ጋር መጣ የተባለው ማን ነው? በዚህ በዮሐንስ ራዕይ ምዕራፍ 1 አውዱን ከዛ በኋላ ስንመለከት ለጌታችን ለኢየሱስ ነው። መልሻለሁ። ወደ ጥያቄ ልግባ። አይደለም እሱ ያንተ ያለ መረዳት ነው ብሮ። እስኪ አሁን እኔ ወደ ጥያቄ ልግባ። እሺ ወደ ጥያቄ ልግባ። እኔ ጠየቅ መለስኩልህ። በስመ አብ እሱ ነው። ይሄ ምን አይነት ልጅ ነው? በጌታ ስም ጥያቄ ያቀረብክ መለስኩልህ። ይሄ ወደ ጥያቄ ልግባ ነው። ተረጋጋ። ወደ ጥያቄ ልግባ። መች አለቀ? ኧረ በስመ አብ ይሄ ልጅ ወደ ጥያቄ እሺ ልግባ። ኖ ወደ ጥያቄ ነው የምትሄደው። መች ተነካና ገና ውረድ። እዚህ ይሄ የህፃን ልጅ ባህሪኛ እዚያ እናስተናገድም። ወዳጅ ጥያቄ ያቀረብክ በጣም ተራ ጥያቄ ነው የጠየቅከው። ኦኬ ምንም የተለየ ነገር ቅድም ዮሐድ አብራርቶታል። እኔም ደግሜ እላለሁ። እዚህ ጋር ያለውና የነበረው ለሚለው ለአብም ተብሎ ሊፈታ ይችላል፣ ለቅድስት ሥላሴም ተብሎ ሊፈታ ይችላል ብሏል። እዚህ ጋር የነበረው ኢብራሂም ዋና ጠይቅ ይችላል ወይ? ኧረ እባክህ አንዴ ጋዲሳ ምን ሆነ ነው እንዴ? እናንተ ቤት ነው የመጣ ነው እኮ ጋዲ ምን ሆነ ነው የሚለው ኤግዛክት ቃሉ እንውሰደው ከተባለ ይልና በዚያ ዘመን ለነበረው ግሪክ አዲስ አገላለጥ ነው ይልና ቅዱስ ዮሐንስ ይህንን የተጠቀሰው ሥላሴን ለመግለጥ ነው ብሎ አቡነ ቪክቶሪያንስ ወይም ደግሞ ቅዱስ ቪክቶሪያንስ ተርጉሞታል። ይህንን ሲተረጉም ይህንን ክፍል ማለት ነው ያለው የነበረው የሚለውን የዮሐንስ 1:4 ያለውን ማለት ነው ትክክለኛ ትርጉሙ ያለው የነበረው ነው የሚለው ማለት ነው። ማን ነው who is and who was ሚል አይደለም ያለ የነበረ የሚል ነው ብሎ ይተረጉምና እንዲህ ይላል። በደንብ ያለው አለ ዛሬም እኛን ታግሶ ይኖራልና የነበረው አለ ከአባቱ ጋር ዓለምን ፈጥሯል ይላል። ሚዩት አድርገው ማነህ ዝም ብለህ እንደ እንትን ማይክ አትክፈት ስገባሽ። የሚመጣው አለ በዓለም ላይ ሊፈርድ በክበበ ትስብእት በግርማ መለኮት ይመጣልና ብሏል። ኦኬ ወደ ጥቅሱ ተመለስ ይወራል። አንዴ ወደ ጥቅሱ ሚዩት አድርገው አብዱል ከሪም ሚዩት አድርገው። ላቋርጥ አይደለም ትላለህ እንደ ሚዩት አድርገው። እኔ ምን እየሆናችሁ ነው? ምን ሆናችሁ ነው? ግን ምንም የተፈጠረ ነገር የለም። እስኪ አብዱል ከሪም ተረጋጋ። ማይክ ሚዩት አድርግ። ዋዲ ጨርስና ወደ ጥቅሱ እንመልሳለን። ተረጋጋ። እስኪ ራሳቸው ተረጋጉ። ባይዘው ስርዓት አልበኝነት እኮ ነው። ዝም ብለህ እዚህ ይሄ ሁሉ ሰው ተቀምጦ ሰው እያወራ ተመለስ። አንተ ልትወርድ ለመውረድ ፈልጋችሁ ነው? ሚዩት አድርገው። ጥቅሱን አብራርቼ እዚህ በመድኃኒትና እስቲ ተረጋግተህ ተመልሰህ ትመጣለህ። ጥቅሱን አብራርቼ እዚህ ደርሼ ለአንተ ስላልመለስም እኮ አንተ ስላልክ አይደለም የምመለሰው። እና ተመለስ እስኪ ምናምን ራሳችሁን ምን አድርጋችሁ ነው የምታስበው? ሂድና ነብይን ና ተመለስ ሂድ ምናምን ብለህ እዘዙ። እኔን እንደዛ ብላ አታዘኝም። ኦኬ ጥቅስ እያነበብኩ ነው። ሚዩት አድርገህ ታዳምጣለህ። ከአባቱ ጋር ዓለምን ፈጥሯል ነው። ኦኬ ያለ የነበረ ነው ሲባል ከአባቱ ጋር ዓለምን ፈጥሯል። ከድንግል ማርያም በፈቃዱ ስጋን ነስቷልና
የሚመጣው አለ በዓለም ላይ ሊፈርድ በክበበ ትስብእት በግርማ መለኮት ይመጣልና ብለው ይሄ ሆሚሊ ኦን ዘ ቡክ ኦፍ ሪቨሌሽን ባይ ቪክቶሪያንስ መመልከት ትችላላችሁ። ይሄ በዙፋኑ ላይ ባሉት በሰባቱ ምስክር የሚለው ከምን አንጻር ሊፈታ ይችላል? ከሰባቱ ሊቃነ መላእክት ሊሆን ይችላል። ከመንፈስ ቅዱስ አንጻር ሊፈታ ይችላል። ኦኬ መንፈስ ቅዱስ ነው ተብሎ ይፈታል። ሰባት ፍጹም ጸጋ ለቤተ ክርስቲያን መስጠቱ ተብሎ ይፈታል። ከዛ በኋላስ ለወልድ ማለት ለወልድ ተብሎ ይፈታል። ወልድ ቃል በቃል ኢየሱስ ክርስቶስ ከዛ በኋላ ስለ ኢየሱስ ክርስቶስ እየተናገረ ስለሚመጣ ማለት እዛ ክፍል ላይ ቃል በቃል ከዛ በኋላ ስለ ክርስቶስ እየተናገረ ይመጣል። ከታመነው ምስክር ከሙታንም በኩል አናገን ሶሪ በጣም ይቀር ስልክ ገብቶብን አዎ ፖዝ ሆኗል። እኔ ጋር ጋዲ ቀጥል። እኔ ጋርም እንደዛው ይመጣል። ጋይስ ታፕታፕ አድርጉ እስቲ አንዴ በትልቁ አድርገኝ እስቲ ዮሐድ ያለውን አሁን ላሳያችሁ ጋይስ። የዮባን ቤት ታፕታፕ አድርጉ። ስለገቡ በጣም ሪፖርት ተደርጓል። የጋዲም እየተቆራረጠ ነው። አሁን በረም በአንዴ ኮፒ ሊንክ ማድረግ ያስፈልጋል እንጂ ያዘጉታል። ስለዚህ አንዴ ኮፒ ሊንክ አድርጉት ግዴታ ነው። በጣም ብዙ ዋብዮች እየታዩ ነው ከስር። ሲያኖች እጃችሁን አሰሩት። ታብታቡን 1 ሚሊዮን አስገቡት። አሁን ዮሐዴ ሲያሳይ ዮሐዴ ከመጣ መቀጠል የቪክቶሪያንስን ቼክ ማድረግ ትችላላችሁ ሲል ኦፍ ኮርስ ይሄው እንዲህ ብሎ ነው የሚያስቀምጠው። ያለውና የነበረው የሚመጣውን ከጌታችን ከኢየሱስ አንጻር ያስቀምጧል። ለምሳሌ he is ይልና because he endures continually ሁሌም ስለሚኖር he was የነበረ because with the father he made all things ከአብ ጋር ሆኖ ሁሉንም ነገር ስላደረገ and has at this time taken a beginning from the virgin he is to come የሚመጣ የተባለው ደግሞ because assuredly he will come to judgment እያለ ይናገራል። ለፍርድ ዳግም ይመጣል። ዮሐዴ ቀደም እንዳላችሁ we read of a sevenfold spirit in Isaiah ይልና እነዚህ ሰባቱ መናፍስት የሚሉት ደግሞ ከ spirit of wisdom understanding spirit of counsel and might of knowledge and of piety ይልና and the spirit of the fear of the Lord ይላል። ኦኬ እነዚህ ሰባቱ የመንፈስ ቅዱስ ጸጋ የሚባሉት አላል ከዛ አንፃርም ተብሎ ሊፈታ ይችላል ብሎ ቪክቶሪያንስ ዮሐንስ ራእይ ምዕራፍ 1 ቁጥር 4 ላይ ያለውን ይናገራል። ዋናው ሐሳብ ምንድነው? ዮሐዴን ሲያሳያችሁ የነበረው ሐሳብ እንደው ባካችሁ ሙስሊሞች የምትገቡ ሰዎች አሁን ቀደም መተው ውር ሲሉ የነበሩ ሰዎች እንደው ገባ ለማለት ያክል ነው እንጂ ክፍሉ ላይ ቆሞ ማውራት አይችሉም። ባይዘው በተአምር ማውራት አይችሉም። በተአምር እንደማይችሉ ስለሚያውቁም ነው ገብተው መንጫጫት። ሁሉም እኩል ማይክ የሚከፍተው ለዛ ነው። ኦኬ ዋናው መወያያ ቶፒክም የነበረው ራእይ ምዕራፍ 1 ቁጥር 8 ላይ ያለው ነው። እሱ ደግሞ ሙሉ ለሙሉ ቅድም ዮሐዴ በደንብ አብራርቶታል። ሙሉ ለሙሉ የሚያሳየው አሁን ይሄም ክፍል እንደዛ አይደለም ብሎ የሚያስብ ሰው ካለ መጥቶ መወያየት ይችላል። ስለ አውድ ከሆነ እየተወራ ያለው ስለ ጌታችን ኢየሱስ ነው እየተወራ ያለው። በቃ አለቀ። ኦኬ ከታመነው ምስክር ከሙታን በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሳብጀክቱን እንዳትረሱ። ለወደደን ከኃጢአታችንን በደሙ ላጠበን ማን ነው? ከኃጢአታችን በደሙ ያጠበን ጌታችን ኢየሱስ ነው። ኦኬ መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ማን ነው? ካህናት እንድንሆን ያደረገን ጌታችን ኢየሱስ። ለአብ ካህናት እንድንሆን ያደረገን ማን ነው? ጌታችን ኢየሱስ። ለእርሱ ይላል ጭራሽ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ሳብጀክቱ አሁን ማን ነው? ጌታችን ኢየሱስ ነው። በደሙ ያጠበን እርሱ ነው። ካህናት ያደረገን እርሱ ነው። ቁጥር 7 ላይ ደግሞ ይሄ ራሱ ካህናት ያደረገን በደሙ ያጠበን ይሄ ራሱ ቁጥር 7 ላይ እነሆ ከደመና ጋር ይመጣል ተባለ። ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል። አብ ተወግቷል? አልተወጋም። የተወጋው ጌታችን ኢየሱስ ነው። የተወጋ የወጉትም ሁሉ ያዩታል። ያ ከደመና ጋር ይመጣል የተባለው ማን ነው? ጌታችን ኢየሱስ። የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። የምድር ወገኖች ሁሉ ሙስሊሞች ጌታችን ኢየሱስ ዳግም ሲመጣ ባይዘው
እናንተም ዋይ ዋይ ትላላችሁ፣ ዋይ ዋይ ትላላችሁ። ጌታችን ኢየሱስ ይመጣ አሁን አሜን ካለ በኋላ ሳብጀክቱ አሁን ማን ነው? ጌታችን ኢየሱስ ያለውና የነበረው ያ ከደመና ጋር ይመጣል የተባለው ያ ለአባቱ ካህናት ያደረገን ያ በደሙ ያጠበን ኦኬ። እርሱ ምን ይላል? ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይሄ ነው በአውድ መፍታት ማለት ኦኬ። ስለዚህ ከዚህ አንፃር ነው ክፍሉ የሚፈታው። እንደው ዝም ብለን እንደው ልብ ባንዳረቅ በጣም መልካም ነው። ዮሐድ ያልጨረስኩ ሐሳብ ተቆርጦብኝ ነበር። ኧረ ሰማን ረጅም ሰዓት። አይ እስቲ ከእሱ ጋር እንቀጥል፣ ችግር የለውም። እሺ አሁን ገብቶ ኧረ ይላል። እሺ ቀጥል። ምንድነው ጥያቄ? አይ ይሄ ክፍል ለኢየሱስ ነው ያለው ሰው ማን ነው ከእናንተ መካከል? ወይም ደግሞ ጋዲሳ ወይ አንድ ሰው ያለው ሰው ያውራ። ማን ነው? እንትን ጉራሹ እኮ ነው። እኔ ብያለሁ፣ እኔ እያልኩ ነው ማለት መጽሐፉ ነው። አክቹዋሊ እኔ አይደለሁም መጽሐፉ እያለ ነው። መጽሐፉ ነው። አይ መጽሐፉ አይደለም እኮ። ክፈተው ታዲያ፣ እስክሪኑን ክፈተውና እስቲ የአውዱን አሳየን የታለ። እሺ በጣም አሪፍ እዩ፣ ተመልከቱ። እሺ አውዱ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው እኔ ነኝ ይላል የተባለው እዚህ ክፍል ላይ? ሁሉን የሚገዛ ጌታ አምላክ እኮ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው ይላል ተብሎ ሲቀመጥ ምንድነው እየተቀመጠ ያለው? ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ተብሎ ሲቀመጥ ማን ነው የሚለው እኮ ነው። ማን ነው የሚለው? ሁለቱን ለማግኘት ሁሉን የሚገዛ ጌታ አምላክና ያለውና የነበረው የሚለው ማን ነው የሚለው ነው የምንፈልገው። ገባህ? የተቀመጠው በዚህ ትፈልጋለህ። እዚህ ጋር ይመጣል የተባለው እኮ ነው። እንደዛ ይላል የተባለው አይደለም። ቁጥር 7 አውድ ታውቃለህ አይደል? 7 እና ቁጥር 8 አይገናኙም። ጀለስ ማን ነው አይገናኝም ብለህ ይፈታል አብዱል? እኔ ደግሞ ላውራ። አንተም ጋዲሳም ረጅም ስታወራ ማን ነው አይገናኝም ብለህ ይፈታል? ሁለቱ 7 እና ኮንቴክስት አንተ 7 ከ7 ቀጥሎ እኛ ቆይ አንዴ ስማ ጥያቄውን መጀመሪያ እኛ እንግዲህ በታሪክ የምናውቀው አውድ ኦኬ፣ ወይም ደግሞ ቁርአን አይደለም እያነበብክ ያለው 7 እና 8 አይገናኙም የምትለው ቁርአን 7 አንዴ ነው ታርገው ሰው አንዴ ጨርስ አይደለም። አንተ ጥያቄን ጠይቅና ለመለስ አንዴ ልጨርስ አንዴ ስማ 7 እና 8 ኦኬ አውድ ሲባል ከ7 ቀጥሎ ይመጣል የተባለው ያዩታል የተባለው ልክ ከመጣ በኋላ የሚናገረውን ንግግር እንዲህ ብለው አንዴ ስማ ብለህ መቼ ነው የምትጨርሰው? እሺ ስማ ጀምራል አላልኩም? ቆይ እሺ ቀጥል። 7 እና 8 አይገናኝም ብሎ የፈታል ማን ነው? መጀመሪያ ማን ነው? ኮንቴክስቱ እሺ ኮንቴክስቱን ያዝና እኔ አላወራም። ምን ሆናል? ያማን እኮ ኮንቴክስቱን ይዘህ ፍታ። ኮንቴክስቱን ይዘህ ፍታና አይደለም የተባለበትን ፍታ እኮ። አንዴ ዝም በል እንዴስ ልጁ ምን ሆኗል እንዴ? አታብዛው እንጂ እንዴ። ቀጥል አብዱል፣ እየሰማን እኮ ትንሽ ሲበዛም ይደብራል። ኮንቴክስቱ ላይ እዚህ ያላችሁ ሰዎች ራእይ ምዕራፍ 1 ቁጥር 4 እና 5 ላይ ዮሐንስ ጸጋና ሰላምታ ነው ጸጋና ሰላም ተቋረጥኩኝ እንዴ? ተቋርጫለሁ? እሺ ተቋርጠ ነበር። አሁን መጥቻለሁ። ቀጥላ እሺ ከተመለስኩኝ እዚህ ጋር ጸጋና ሰላምን ነው ዮሐንስ እያቀረበ ያለው ካለውና ከነበረው ከሚመጣውም እያለ ከሶስት ፐርሰኖች አክቹዋሊ እዚህ ላይ ካያችሁ በአማርኛው ላይ ከ እያለ ነጥሎ ያስቀምጣቸዋል። ወይም ደግሞ ፍሮም እያለ ወይም ደግሞ የግሪኩ ላይ አፖ እያለ ያስቀምጣል። ከማ ካለውና ከነበረው ከሚመጣውም አንድ ሰከንዳር ከሰባቱ መናፍስት ብሎ አስቀምጠው። አይ ቆይ ካለውና ከነበረው ከሚመጣው አንድ ብለህ ፈታል። ማነው እንደዛ ብለው ነጣጥል አቋርጣለሁ። ቆይ አንተ ተረጋጋ። አይደለም እንደፈለክ እንድታቦካ መጽሐፍ ቅዱስ ማንንም አልፈቅድልህም። በማስረጃ ቆይ ካለውና ከነበረው አንዴ ስማ፣ ካለው ከነበረው ከሚመጣው አንድ ነው ለብቻው ብላል። ማስረጃ ኧረ ቆይ ረጋ በል። ማስረጃ ማን ከፋፍለው አለ? ማስረጃ ኧረ ወላሂ ያለኛን ይፈርት ነው ይዘች ወላሂ የመጨረሻ እኔ እንደዚህ የሚፈራሩ አይቻልም። ምንድነው ወላሂ 30 ጊዜ ወላሂ ትብል ደቂቃ ላውራ። ቆይ አንድ ደቂቃ አትፍሩ እንጂ ጋዲሳ ያግዛል። ከፈራ ኢዮብ አለልህ።
ለመውጣት ምን አይነት ህፃን ነው? በጌታ ሰው ምን አይነት ከዛ በኋላ እሺ ቆይ ና አንዴ ና ቁጥር አንድ ቁጥር ጻፍ በደንብ እሺ እንዴት እንደሚፈታ ተመልከቱና ከዛ በኋላ እኔ እንዴት እንደምፈታ ታያችኋለሁ ቆይ ና አንድ ቁጥር ጻፍ ላክና ግባ እንስማውና ከዛ በኋላ ተመልከቱ ስና አፈታት ማለት ነው የት አለ ና ወጥቶ ጠፋ ተመልከቱ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለና ከነበረው ከሚመጣው የሚለው አንድ አለ ማለት አንድ ሁለት ሶስት ብለህ እንድትከፍል ማን ነው ለያይታ አንድ እዚህ ጋር በል ሁለት እዚህ ጋር ሶስት እዚህ ጋር ብለህ በሶስት ክፈላቸው ያለ ማን ነው ኦኬ ማን ያለ እሺ ቀጥል የእሱን ሐሳብ ነው ወደ ፖይንቱ ስለ አንድ ነው አው እየተናገረ ያለው ኦኬ ካለው ከነበረው ከይመጣው በዙፋን ቆይ ቀድም አንድ ይቅርታ ጋር ጋዲሳ ላ ተስማሙ መጀመሪያ ጋይስ ጋዲሳ ላ ነው ያለ ቆይ አንዴ አረ ስማ ጋዲሳ ቆይ ስማ ወንድምህ አንዴ ቆይ ስማ ተስማሙ ትላለህ ስማ አንዴ ስማ መጀመሪያ አንዴ ስማ ተስማሙ የልጅነትም ቆይ አንዴ እኮ ላንሳ ምን እንደምትስማሙ ከዛ ተስማማላችሁ ስማ አንዴ ሚውት አድርገውና ይቀርታል እጂን ደክሞኛል ሚውት ከማንሳት የተነሳ ማለት ነው ይቀርታል ቆይ ምን ሆናችሁ ነው አውራና ተመልሶ ይገባል ዮሐድ እኔ አረላ የምር በጣም የሆነ በቃ እንዴት እንረብሽ ብላችሁ ተዘጋጅታችሁ ምናምን መጣችሁ መስጊድ ዘግቶ ነው የመጡት ዮሐድ መስጊድ ተዘግቶ ነው የመጣው መስጊድ ተዘግቶ ነው የመጣውና ምድር ያላና የመልእክተኛ ሆነች ሲባል ሐዲሱ ላይ ሁሉ ነገር እናንተ መሰላችሁ እንዴ ተረጋጉ እንጂ ኩል ዳውን ተረጋጉ አሬ እንደፈለኩ ቆይ እኔ እንደፈለኩ ፈታዋለሁ ቆይ አንድ ሁለት ሶስት እያልኩኝ ቆይ አቡኪ አሁን ብልግናህን እዛው ተማለጋዲ ማይክ አትክፈት አረ ዮሐድ ቤቱ በሪፖርት አለ ባይዘው በጣም ሪፖርት አለው ቤቱ በጣም ሪፖርት አለው አረ ሊዘጉት ነው መሰለኝ እኔ ጋር ስታክ ነው በቃ አሁን የገባው ልጅ አይታየኝም እንዴ አተ የምር በጣም ሪፖርት አለው እግዚአብሔር ሪፖርት አንተ እግዚአብሔር ኮሜንት ተሰጥቷቸዋል መሰለኝ እንትና ይችላል አላወራም እኮ ያ ሰውዬ የሚገርም እሺ ተራሻለ ማይክ አልከፈተ እንትና ይችላል ማአመን ስማ አብን ያስባለሁ
ለምሳሌ አብዱልከሪምም አቡበከርም ገስት ላይ ካሉ አስገቧቸው በእኔ ኃላፊነት እንትን እናድርግ። አይ እምነት እንዳለው እንደ አማኝ አንተ ታወራለህ ታወራም ብሮ እኔም አወራለሁ። አሁን ችግር የለም። እኔ አወራለሁ ወንድሞቼም ተመሳሳይ ሀሳብ ስለሆነ ሀሳብ በሀሳብ ብንለዋወጥ ጥሩ ነው። እንደ ሪንግ ባንቆጠረው፣ ሪንግ ቢሆን ችግር የለውም ለዋንጫ ስለሆነ፣ ይሄ ግን ለነፍስ ስለሆነ ይብሮ በቃ አንተ ትምህርቱ ላይ ቀጥል፣ እነሱን እናስገባቸዋለን። ቀጥል ትምህርቱ ላይ። እሺ አብዱልከሪምን አስገባው። እሺ ችግር የለም አብሽር፣ ችግር የለም። በተረጋጋ መንፈስ እንቀጥላለን። ችግር የለም። እሱ ማስረጃ ይዞ ይመጣል። አንተ ሀሳቡ ላይ አውራ። ማስረጃ ይዞ ሲመጣ ይገባል። አብሽር አለ ችግር የለም። አንተ አውራ በቃ እሱ ከሚገባ አንተ አውራና ይገባል። ችግር የለም። እኔም አወራለሁ እኮ ችግር የለውም። ዮሐድ ቪዲዮ አውራ በቃ አለቀ። አንተ ነህ ችግር የለም። እሺ ለመረጋጋት እንሞክር። እሺ አብዱን አስገባው እና ወይም አቡኪን ወይ አንዳቸው ነው። ከዛ እንቀጥላለን። እኔ አሁን የከፈተው ቪዲዮን ይብሩ ይችላል። 5 ደቂቃ አስገቡት ይብሩ ይችላል እንል ነው። ቪዲዮን አስገባው ችግር የለም። አብሽር ኧረ እባክህ ቪዲዮን ክፈተው። ቆይ አንተሽ ቆይ ራሱ ያወራ። ቆይ ተራ በተራ ነው የምናስተናገደው ከአሁን በኋላ ነው። በአንዴ ሶስት ሰው እናስገባ። ቪዲዮን ክፈተው። አንዴት ችግር የለውም። እሺ ዋዴ ከፍተህ ነበር። ይቅርታ አንድ ቀጥል ጋዲ ችግር የለም። እሺ አይ ጥያቄ ልጠይቃችሁ። በእስያ ላሉት ከሰባቱ አንዴ ትንሽ ወጣ አድርገውና አንድ ጊዜ ካለውና ከነበረው ከሚመጣውም የተባለው ማን ነው? ፎር ዘ ሴክ ኦፍ አርጊውመንት ጭቅጭቅ እንዳይበዛ ችግር የለውም። ለአብ ነው ብዬ ልፍታለሁ። ችግር የለውም። ቀጥል። ኦኬ ወልክ ሰላም ወራህመቱላሂ አልሐምዱሊላህ። እሺ ካለውና ከነበረው ከተባለ ተብሎ ከአብ ውጪ ሌላ አለ? ሌላ ስንት አለ? አዎ ጌታችን ኢየሱስም ያለና የነበረ ይባላል። ስንት አለን ያልኩህ እኮ ነው ጥያቄ። ማለት ምን ስንት አለ? አብም ይባላል፣ ወልድም ይባላል፣ ቅድስት ሥላሴ ውስጥ ያሉ አካላት በሙሉ ይባላሉ። ቁጥር ጥራልኝ። ካለውና ከነበረው የተባሉት ስንት አካላቶች አሉ? እሺ ሁለተኛውን አካል ላሳይ ነው። ለምሳሌ እዚህ ጋር አብ ብለን ይሄንን አብ ብለን ከወሰድን ወልድን ላሳየህ እኮ ነው። እዚህ ጋር ላሳየህ። ቆይ አካሉን ብቻ ቁጠርልኝ አንድ ጊዜ። ካለውና ከነበረው ከሚመጣው የተባለው ስንት አካሎች አሉ? ከአብ ውጪ ከአብ ሌላ ያለውና የነበረው የሚመጣው ተብሎ የሚጠራ አካል አለ ወይ ነው አይደል? ጥያቄ ላሳየህ ነው። እሺ ማይከል ስንት አካል አለ ነው? ኖ ተብሎ የሚጠራ ሌላ አለ አይደል? ስንት አለ ነው ያልኩህ እኮ ነው። ስንት አካል ቁጠርልኝ። ይሄው ከአብ ውጪ ጌታችን ኢየሱስ እዚህ ጋር ተብሏል እያልኩህ እኮ ነው ወዳጄ። እንዴ ምንድነው አማርኛ አንሰማም እንዴ? ወደ ጋዲሳ እኔ ወንድም እኔ እንትን ለጭቅጭቅ ምናምን ድሮ ነው ያቆምኩት። ለዛ ነው እኔ ከተከባበርን እኔም ለጭቅጭቅ ጊዜ የለኝም ወዳጄ። ለጭቅጭቅ ጊዜ ስለሌለኝ አንተ እነዚህ ሰዎች እኛ ቤት መጥተው ነው እንደዚህ እየፈነጩብን ያሉት። ሰማኝ ምን አጠፋው ነው ብራዘር? አንዴ አዳምጥ። በቃ ማይክ ሚውት አድርግና አዳምጥ። አውርተሃል፣ ከቅድም ጀምሮ ስታወራ ነበር። ስማ ኦኬ። የምገቡ ሰዎች እባካችሁ ጆሮአችሁን ከፍት አድርጋችሁ ግቡ። ምንም እኛ የመጨቃጨቅ መንፈስ ከሰው ጋር የመከራከር ቲክቶክ ላይ ስንት ዓመት ቆየን። እንደዚህ ነገር ሰልችቶናል ቆየን እና በእውቀት ብናወራ መልካም። ኦኬ እዚህ ጋር ያለውን ፎር ዘ ሴክ ኦፍ አርጊውመንት አብ ነው ብዬ ፈታውልህ፣ ችግር የለውም አልኩ። ግን እዚህ ጋር ይሄ ወልድ ተብሏል። መጀመሪያም ክርክሩ የነበረው ቁጥር 8 ላይ ያለው ጌታችን ኢየሱስ ነው ወይስ አብ ነው ጥያቄው። ኦኬ ስለዚህ እኔ ጌታችን ኢየሱስ ነው እያልኩ ነው። አንተ ማን ነው ብለህ ነው የምታምነው? ቁጥር 8 ላይ ያለው ኢብሮ ሰዓታችንን እንጠቀም። እሺ አይ እኔ ልገምት እኮ አይደለም እንትን የምናወራው፣ ግን አሁን ቁጥር 8 ላይ ያለው ጋዲ ማን ነው ብለህ ነው የምታምነው? ቁጥር 8 ላይ ያለው የእናንተን እምነት አስተምሮ ብጠይቅ አይሻልም? ቁጥር 8 ላይ ያለው ማን ነው ብለህ ነው የምታምነው አንተ? የኔ ማን ነው ብለህ ነው የምታምነው? ቁጥር 8 ላይ ካለውና ከነበረው ቻው ወደ ካባ እንዴ! ኧረ እባካችሁ የምገቡ ሰው አዳምጡ እንዴ! ኧረ አዳምጡ። ይሄው ጠየቀኝ ካለውና ከነበረው
የሚለው እዚህ ጋር ችግር የለውም። ፎር ዘ ሴክ ኦፍ አርጊመንት ለአብ ብዬ ፈታውልህ። ነገር ግን ከሱ ውጪ ጌታችን ኢየሱስ ያለውና የነበረው ተብሏል። እምነትህን ንገረኝ ቁጥር 8 ላይ ስለው ሌላ ነገር ውስጥ ስለ አንተ እምነት እኔ ምን እላለሁ? ስለ አንተ እምነት እኔ ምን እላለሁ እያለ ያደክመናልና እንደው የሙስሊም ቅበተ እምነቶች እንዴት እንደሆነ ቅበተ እምነት የተባላችሁት እግዚአብሔር ያውቃል። እሺ ሙስሊሙ የሚል ዩዘር ነው ጓዲስ አንዴ ነው። እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ጥያቄ መጠየቅ ይቻላል? እዚህ ላይ እዚህ ላይ አይደለም፣ የራሴ ጥያቄ አለ። እሺ ቁጥር 8 ላይ ያለው ማን ነው ብለህ ነው የምታምነው? አይ እኔ እዚህ ላይ ብዙም እንትን አላልኩበትም። ከነሱ ጋር ትጨርሳላችሁ። እኔ የራሴን ጥያቄ ልጠይቅ ነው የገቡት። አይቻልም? ማን ነበር ይሄ ልጅ ስሙ ማን ነው? ድምፁ አዲስ አልሆነብኝም። ጃቢር ነው። ጃቢር እንኳን ደህና መጣ። እንደውም አስታወስኩ። እሺ ቁጥር 8 ላይ ያለው ማን ነው ብለህ የምታምነው? አልሰማኝም። ጋዲሳ እዚህ ጋር ከነሱ አታውቀውም? እኔ ብዙም አላጠናሁበትም። ስለዚህ አንተ ግን ሁሌ ተማሪ መሆን አይከብድም ጃቢር? እኔ ሳቀ ራሱ ቲክቶክ ላይ 2 ዓመት አለፈ። ሁሌ ተማሪ ነህ። እንዴት ነው ነገሩ? አይከብድም? አይ ተማሪ ነኝ ያላልኩም። ይሄንን ፓርት በእናንተ ደረጃ በእነሱ ደረጃ አላጠናሁትም። እኔ ገቦት የራሴን ጥያቄ ይሄው እናንብበውና ማን እንደሆነ ትነግረኛለህ። ላንብብልህ? የራሴን ጥያቄ መጠየቅ ይችላል። ካልቻልኩ ልውረድ፣ ችግር የለውም። ጋዲስ ትጠይቃለህ፣ ችግር የለውም። ግን ይሄንን እናንብበው። ይሄንን ማውራት አልፈልግም ጋዲስ። እኔ የራሴን ጥያቄ ነው ይዤ የመጣሁት። ስለዚህ አታውቀውም ማለት ነው ይሄን ክፍል በለው እንደሱ። ኦኬ። ስለዚህ ሌላ ጊዜ ጃቢር ወንድማችን እንደው ተሳስተ ቤት ከፍተ ክርስትና እንዲህ ነው እያልክ ስታቦካ ድንገት እንዳናይ። እሺ እንዳናይ። ጥያቄ ልጠይቅ ይመችህ። እንዳናይ። እሺ ችግር የለውም። ጥያቄ ልጠይቅ። ጎበዝ። እሺ በነገር ወደ ጥያቄን አቅርብ። ከዛ ጥያቄን አቅርብ፣ መልስ ይሰጥበታል። የለውም ተረጋግተህ እዛ በፊት አንዴ ሙስሊሙ ምንድነው እያለን ያለው ወንድማችን? በዚህ ጥቅስ ላይ እንዴት ተደርጎ እንደሚዋሽ አላውቅም ነው እያለን ያለው። ምክንያቱም ጥናት አለ፣ እንዴት ተደርጎ ነው የክርስቶስ አምላክነት ላይ ልንዋሽ የምንችለው የሚባል ጥናት አለ፣ እንደ እስልምና ማለት ነው። ስለዚህ ወንድማችን እሱን እያለን ነው። ያው ደግሞ ነገ ላይ ደግሞ ሲያወራበት እናየዋለን እና ደግመ እንዳታረገው ብሎሃል። ለማንኛውም ኮፒ ሊንክ እያደረጋችሁ ቀጥሉበት ያጀማ። እሺ በደንብ አድርጉ። እሺ ታፕታ በደንብ አድርጉ። ስታክ ያደርጋል መሀል ላይ። አሁን መሀል ላይ ማን እያወራ እንደሆነ ራሱ አልሰማውም። ሪፖርቱን ያላቀር ማን ነው እያወራ የነበረው እርግጠኛ አይደለሁም። ታፕታ አድርጉ። የሚሰማችሁ ከሆነ እሺ ቀጥል። ማን ነው እያወራ ያለው? ቀጥል። እሺ ጋዲሳኒ ተረጋግቼ ነው እያወራችሁ ያለው። ተረጋግታችሁ አውሩ። በእናንተ ላይ በኦርቶዶክስ ሃይማኖት መለኮት ማን ነው? መለኮት ምንድን ነው? ይህን ማወቅ ፈልጌ ነው። አብራራልኝና እሱ ላይ ጥያቄ ጠይቃል። ስትል ምን ማለት ነው? አዎ መለኮት አለ አይደለ? መለኮት ማን ነው? ስለ ማንነት ነው ስለ ምንነት ነው እየጠየቀኝ ያለው? ሁለቱንም ነው የጠየቁ። መለኮት ማን ነው? መለኮት ምንድን ነው? ምንነት ማን ከሆነ አብ ወልድ መንፈስ ቅዱስ ነው መለኮት። እሺ መለኮት ምንድን ነው ማለት ዲቫይን ኔቸር ነው። በቃ ኦኬ። አማርኛ ትርጉም የለው። መለኮት ነው። እኔ በእንግሊዝኛው ነገርኩ። ዲቫይን የሆነ ኔቸር፣ ዲቫይን የሆነ አካል ማለት ነው። ኦኬ እሺ። እንጂ በአማርኛ የሚብራራ ነገር በእስልምናው መለኮት ምንድን ነው? አይ እኔ ጥያቄ ልጠይቅ ነው የገቡት። አይ ነገረኛ እንድረዳው የአማርኛውን ትርጉም እንድረዳው ምን ማለት እንደፈለግ መለኮት ምንድን ነው በእስልምናው? እኔ አሁን መለኮት ስረዳ አንድ የሚመለክ አካል ማለት ነው። መመለክን የሚቀበል አካል መለኮት ይባላል። ኦኬ ኦፍ ኮርስ እንደዛ ከሆነ በቃ መለኮት ማለት ኦፍ ኮርስ በእኛም እንደዛው ነው የምንረዳው። ዲቫይን ኔቸር ማለት ቀደም እንዳልኩ እንደዛ ነው፣ አምልኮን የሚቀበል ማለት ነው። እንግዲህ ይሄ መለኮት የት ነው ያለው በእናንተ ሃይማኖት? እሺ ጥያቄን ሰብሰብ አድርገውና ጃቢር ወንድሜ አንዴ ጥያቄን ሰብሰብ አድርገህ ጥያቄን አቅርብና ከዛ መልስ እሰጣለሁ። አይሻልም? ምን መሰለህ ጋር ኢንተርቪው እንዳይመስል አይደል? ጥያቄን ሰብሰብ አድርገህ ጥያቄ አንዴ ስማኝ ጃቢር። ከቀደም ጀምሮ ስንሄድ የነበረው አፕሮች በዚህ አፕሮች ስለሆነ ይሄን ጥያቄዎች አሉኝ እነዚህ ጥያቄዎች አሉኝ ብለህ እንደውም እኔ በቃ ልፍቀድልህና 2 ጥያቄ ኦር 3 ጥያቄ እነዚህ ጥያቄዎች አሉኝ ብለህ ጥያቄዎችን ስቴት አድርግ። ኦኬ ከዛ በኋላ ጥያቄን አቅርብ። ከዛ በኋላ እኛ መልስ እንሰጥበታለን። ቀጥል፣ ጥያቄን አቅርብ ሰብሰብ አድርገህ። አዎ ምንድነው አሁን እኔ ረጋ ብዬ እየሰማሁ ነው። ረጋ ብለን ነው የምናወራው። እኔ ስለ መለኮት ነው እስካሁን የጠየቁት፣ ስለሌላ ነገር አልጠየኩም። መለኮት የት ነው በእናንተ ሃይማኖት? እሺ አንድ ጥያቄ ቀጥል። ሁለተኛ ጥያቄን ቀጥል። ኖ አይ ይሄ በቃ መለኮት የት እንደሚኖር
ቃል በቃል ታስረዳኝና በቃ ጨረስኩኝ። መለኮት የት እንደሚኖር በቃ መለኮት በእኛ ኦምኒ ፕሬዘንት ነው። መለኮት ማለት በአንዴ ሁሉም ቦታ የመላ ማለት ነው። ኦኬ ኦምኒ ፕሬዘንት ነው፣ በአንዴ ሁሉም ቦታ የመላ ነው መለኮት። አንተ ውስጥ መለኮት አለ በቦታ ይወሰናል። አንዴ ግን ጋዲ እንዴት አለ? ሰላም ብያለሁ። እንዴት ናችሁላችሁ? አንዴ እንጨርስ ጓ ከይቅርታ ጋር አንዴ ጃ አንዴ ጠብቀን የምር ማለት ነው። ይሄኛውን ርዕስ እኔ በጣም ነው የምፈልገው እና ጃ ብዙ ጊዜ ስለምንነትና ስለማንነት ስታወራ ብዙ ጊዜ እሰማለሁ። እንዲሁም አንተን ራሱ መጠየቅ የምፈልገው አንድ ጥያቄ ነበረኝ። አላህ በማንነትና በምንነት ስንት ነው? እስቲ ንገረኝ። ይሄንን ዘን ወደዛ ትቀጥላለህ። አይ እንትን ልጨርስ፣ አታቋርጥ። ትጨርሳለህ። ምንም በቃ ምንም እውቀት የለውም እስልምና ላይ ምንም እውቀት የለውም። ጥያቄ ያለኝም ማወቅ ከጋዲሳ ጋር ቀጥለኝ። ተረጋግቼ እያወራሁ ነው። ከጋዲሳ ጋር እኮ ተደማምጠ እሺ ይኸውልህ ምንድነው ሀሳቡ? ብዙ ጊዜ ጥያቄ ሲነሳ እንሰማለን። ይህንን ምንነትና ማንነት የሚባለው ላይ አምላክ ምንድን ነው ብላችሁ ነው የምታምኑት? አምላክ ወይም ዲቫይን ሁሉን የሚገዛ ሁሉን የፈጠረ ሁሉን ያስገኘ ነው ብሎ ጋዲ መልሷል። ስለምንነትም ሰማነትም ተናግሯል ጋዲ። አንተ እስቲ ተናገር ይህን ነገር አንተ እስልምና ላይ ማፕላይ ይሁንና አላህ በምንነትና በማንነት ስንት ነው? እችን መልስልና ደግሞ የት ነው ወደሚለው ደግሞ እንሄዳለን። እችን መልስልን ፕሊዝ፣ እችን ብቻ መልስልን። አላህ በምንነትና በማንነት ስንት ነው? በምንነት ስንት ነው? በማንነት ስንት ነው? እሺ ጨረሳችሁ? ከጋዲሳ ጋር መቀጠል መልስ የለህም? ያው መልስ የለኝም። ከጋዲሳ ጋር መልስ የለም። በጣም የሚገርም ነው። ግን በቃ ሊቅ ነህ። ከጋዲሳ ጋር አትደረግ። እያወራን አይደለም። ምንድን ነው አንተ ጣልቃ? አንዴ እያወራሁ ነው። ምን ሆነህ ነው? አትረብሽ። ለምን ታወራለህ? ከእሱ ጋር ራዕይ ምዕራፍ 1 ላይ ማለት ነው። ማን ነው መብት የሰጣችሁ ለእናንተ? መጽሐፍን ወይም ትንቢትን እንደ ገዛ ፈቃዱ ማንም ሊተረጉም አይችልም ይላል መጽሐፍ። ሜቢ እንደ ቁርአን ግልጽና የተብራራ ነው። እንደፈለግ ተርጉሞ የለም። አንድ ሳህል ቡካሪ 1913 አለ። ያው ታውቁታላችሁ።
እኔም ተከታዮችም መሀይሞች ነን የሚል አንድ መሀይም እንዴት ነው መጽሐፍ ቅዱስን ኢንተርፕሬት ሊያደርግ የሚችል? ማን ነው መብት የሰጠው? መጽሐፍ ቅዱስን ኢንተርፕሬት የማድረግ መብት የሰጠው ማን ነው? ማንም መብት የለም። ከመጣ ግን ግልጽና የተብራራ ነው ተብሏል። መጽሐፉን ኢንተርፕሬት የማድረግ ነቢላ እንዴ አይደለም እኔን አስቀምጠህ መሀይም ምናምን ከምትል እንወያይና ይውጣልህ። አይደለህም እንዴ? ያነሳውን ሀሳብ ላይ እንሂድ። አይደለም ምናልባት የነብዩ ተከታይ አይደለም? የነብዩን ሱና አትከተልም? ነብዩ የምከተለው የነብዩን ሱና አትከተልም? በደንብ ነው የምከተለው። አንተ ምናልባት ነው እንጂ ቆይ እናንብብሽ፣ ችግር የለውም። ኦኬ እኔም አነብልሃለሁ፣ አብረን እናነባዋለን። እሺ እናነባዋለን፣ ችግር የለውም። አንዴ እናውጣና እኔም አንተም እናነባዋለን። ጥሩ እሺ። እኔም ክርስቲያን ምን ትላለች? አንብብልኝ። በዛው ምንድን ነው ኢሊትሬት ማለት ነው? ይኸውላችሁ ያልተማሩ እንደሆነ የምታውቁት በዚህ ነው። ኢሊትሬት ማለት ምን ማለት ነው? ምን ማለት ነው? ኢሊትሬት ማለት ምን ማለት ነው? ኢሊትሬት ማለት ማስረጃ አንተ ነው ያመጣኸው። ኢሊትሬት ማለት ምን ማለት ነው? እንዴ ለምን እንደምትጠይቀኝ ይሁን አንብበው ያልኩህ ምን ማለት ነው? ኢሊትሬት ማስረጃ አያውቀውም። እሺ አንተ ንገረኝ፣ ኢሊትሬት ማለት ምን ማለት ነው? ኦኬ መጽሐፍ መንበብ የማይችል ኢሊትሬት ይባላል ወይም ማህይም ይባላል። መጽሐፍ ማንበብ የማይችል ሰው አያችሁ አይደል? ኢሊትሬት ማለት ማንበብ አንተ ምንድን ነህ? ማህይም አይባልም። ነቢ አይደለም። ቴንክ ዩ። እሺ መጽሐፍና ማንበብ የማይችል አይደለም? መጽሐፍና ማንበብ የማይችል አዎ ኢሊትሬት ይባላል። ቴንክ ዩ። መጽሐፍና ማንበብ የማይችል ማህይም ተብሎ ይፈታል። ቆይ አንዴ ስማኝ። ማህይም ተብሎ ይፈታል ነው ጥያቄው። ጥሩ እሺ፣ እንዴት እንደሆነ ላስረዳ። መጽሐፍና ማንበብ የማይችል ሰው ኢንተርፕሬት ሲደረግ ምንድነው ማህይም የሚለው ኢንተርፕሬት ሲደረግ መጽሐፍና ማንበብ የማይችል ሰው ማህይም ይባላል። አይደለም። የት ነው ያወጣው? የትኛው ዲክሽነሪ ነው እንደዛ ያለ? አምጣ ማስረጃ አንተ። እሺ ላሳይ። መጽሐፍና ማንበብ የማይችል ሰው ማህይም አይደለም። የትኛው ነው ኢሊትሬት የሚለው? ጥሩ እሺ፣ አንድ ችግር የለም እንከፍትልሃለሁ። እሺ አንዴ መጽሐፍና ማንበብ የማይችል ሰው ማህይም አይደለም እያለን ነው። በጣም የሚገርም ነው። እቺም ነገር ታነብልኛለህ። ዲስክረኒ ላወጣልሃለሁ። ቆይ አንዴ ቆይ ዲስክረኒ ላወጣልሃለሁ። ክርስትና ላይም ታነብልኛለህ። ነቢ ክርስትና ላይም ምን አይነት ኢሊትሬቶች እንዳሉ ታነብልኛለህ። ችግር የለም እናነበዋለን። ነቢ ምንድነው ቁርአን ይቀራብሃል አይደለም? ወይም ደግሞ በልጅነትም ተቀርጾብሃል አይደለም? ምንም እሱ ከሱ ጋር የሚያገናኘው አይደለም። እሱ ስለ ሙሽሪኮች ነው የሚያወራው። ምን ሙሽሪክ ቁርአን አይፈልግም እኮ ስለ ሙሽሪኮች ነው የሚያወራው። እሺ ስለ ሙስሊሞች የሚያወራው ካልክ ማስረጃ አንተ ማስረጃ አንዴ ይሄው ምንም የሚያውቁት ነገር የለም። ማስረጃ አንተ እሺ አንዴ እሺ ስለ ሙስሊሞች እያወራ ከሆነ ማስረጃ አንተ ጥሩ እሺ ስማኝ። ሱራ 10:94 ላይ ይሄው ለምሳሌ አንተ ግራ ገብቶሃል ስለማታውቅ አስረዳው ተብሎ ለምን የማያውቀው ነገር የለም። እሺ ላብራራለህ። ወይ ዘኪህም ይላል እንዲያጠራቸው መልእክተኛ ተላከላቸው አለ። ለማን ነው መልእክተኛ የሚላከው? እንዲያጠራቸው። እነማንን? የቆሸሹ ሰዎችን። የቆሸሹ ሰዎች አዎ ኢሊትሬት ናቸው። ሲምፕሊ ይሄው እንዲያጠራቸው ይላል። እንዲያጠራቸው እንዲያስተምራቸው ይላል። የሚያስተምረው ማንን ነው? የማያውቁ ሰዎችን። የተማሩትማ ሙስሊም ናቸው። እንዲማሩ ግን ስማኛ አንዴ ስማኛ ጥሩ ቁርአን ላይ ሱራ 10:94 ላይ ሱራ 16:43 ላይ ቁርአን ላይ ግራ ቢገባህ ተርጉምለት አስተምረው ለማህይሙ ለነቢል ይለኛል። ሶም ቁርአኑን ደግሞ ስናነብ ይላል አይልህም። ቆይ አንድ ነብይ አይልህም። ዝም ብለህ አትዝለል። ቆይ አትዝለል። አቅምህ ነው። አይልህም። ማን አንተ አይልህም። አቅም አለኝ የመተርጎም
አቅም አለኝ። አንዴ ወይት አይ እንጣት አትበል አንተ ምንም የመተርጎም አቅም የለህም። እሺ ስሜታዊ አትሁን አለኝ። ይኸው የቤተክርስቲያን አባቶች ግን ስለሆናችሁ ማስረጃ የታለ የራሳችሁ መጽሐፍን መግለጥ እችላለሁ። ነቢል አንዴ ሰማ እሺ አውራ ቆይ አንዴ ሚዩት አድርግና እንደው እንትን እንዳይል ጓ ሐሳብን ጨርስ። አሁን እንግዲህ እሺ ይጨርስና ታስጨርሰኛለህ። ጋዲሳ በቃ ሚዩት አድርጋለሁ። ይጨርስና ታስጨርሰኛለህ። አንዴ ስማኝ። አሁን አንተ ማስረጃ ለማሳየት እያሰብክ ያለው የክርስቲያኖችን ጽሑፍ ነው? አዎ ደስ ይለናል። ባይዘው ጓ ሐሳብን ጨርስና እኛም ጽሑፉ ለማየት ጓጉተናል። እንደው የቤተክርስቲያን አባቶች እሱ ሐሳቡን ይጨርስና እኔ ደግሞ አብራራለሁ። እሱ የተናገረው ቆለ እስልምና ላይ የተናገረውን አብራርቼ ወደ እናንተ እመጣለሁ። ቀጥል። ራሴን መልሼ ነው አንዴ ዝም በል እሺ። የራሴን መልስልህ ነው አካሄድ ላስተካከል ነው። ኧረ በመቤት እንዲህ ተረጋጉ እንጂ እኩል ማውራት እኮ ግዴታ የለብም። ጓ የሚያነሳውን ሐሳብ በደንብ ሐሳቡን ያንሳ። ከዛ በኋላ አንተ ደግሞ ጓ ያነሳው ሐሳብ አለ። አንተ ደግሞ ብዙ የቤተክርስቲያን አባቶች ኢሊትሬት ናቸው ተብለዋል ብለሃል። የክርስቲያኖች ማስረጃ ነው ያለኝ ብለሃል። እሱ ደግሞ ማስረጃ እናያለን። ጓ ቀጥል እናያለን። ደሮሽ ምንድነው ሐሳቤ የነበረው? ሜቢ በጣም ግልጽ ነው ሐሳቤ። አንድ ሙስሊም ክርስትና ላይ መጥቶ መጽሐፍ ቅዱስን እንደፈለገ መተርጎም አይችልም። ምክንያቱም በጴጥሮስ መልእክት እንደገዛ ፈቃዱ ማንም ሊተረጉም አልተፈቀደም ስለተባለ፣ ስለዚህ መጽሐፍ ቅዱስን ማንም እንደገዛ ፈቃዱ ሊተረጉም አይችልም። ያውም መሀይም አልኩኝ። ያውም መሀይም መተርጎም አይችልም። እንዲሁም እኛ ነን ልንተረጉምላቸው የሚገባ ተርጓሚ እኛ ነን። ለምሳሌ እኔ ያው ተርጓሚ መሆን እችላለሁ፣ መተርጎም እችላለሁ አልኩኝ። ማስረጃ ያው ቁርአን ላይ ሱራ 10:94 ላይ እነሱ መሀይሞች ስለሆኑ የመጽሐፉን ባለቤቶችን ጠይቅ ይለዋል አላህ ማንን? መሐመድን ማለት ነው። ይሄው እንዲላል ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን አለም በቁርአኑ ላይ ማለት ነው። ወደ አንተ ያወረደው እኔ ሴንስ በመሐመድ ላይ የወረደው ቁርአን ነው። በቁርአኑ በመጠራጠር ውስጥ ብትሆን ለምሳሌ ነቢይ የተጠራጠረ ነው። እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። የመጽሐፍ አህለ ኪታቦች መጽሐፉን የሚያነቡት ክርስቲያኖችና አይሁዶች ናቸው። እነሱን ጠይቅ ይለዋል። ለምሳሌ ሱራ 62 ቁጥር 2 ላይ ግራ ገባው። አንዴ ነቢይ ፕሊስ ጣልቃ ትግባ። ቶፒክ ላይ አውራ ናችሁ ብለሃል። ማስረጃ አንተ አንዱ እንኳን ይሰማኝ አንደኛው ትርጉም ከዛ መካከል ውስጥ አረብን ብቻ የሚጠቁም ነው። አረቦች አሁን ማንበብ አይችሉም። ይሄን እንረዳለን። ነብዩ ሰለላሁ ዐለይሂ ወሰለም ማንበብ አይችሉም። ማንበብ አይችልም ማለት መሀይምነት ነው ወይ? አይደለም። ይበቃል። አሁን ሰማንህ። አሁን በቁርአን 7 አይነት ፍቻ አለው ብላል። እሱን ታዘጋጅና አሁን የክርስቲያኖቹ ማስረጃ ክፈተው። እሱን ላሳይ። ጥሩ ላሳይ። 7 አይነት ትርጉም በቁርአን ነው የምታሳይ። አሁን መጀመሪያ የክርስትናውን ክፈተው። የክርስትናውን ላምጣልህ። ጥሩ ጴጥሮስና ዮሐንስ ማንበብ ይችላሉ? ተው እንጂ ማስረጃ። ጴጥሮስና ዮሐንስ ማንበብ ይችላሉ ወይ? ይሄ መልስልኝ። ማስረጃውን ክፈተው። ጴጥሮስና ዮሐንስ ማንበብ ይችላሉ ወይስ? ፕሊዝ ይሄን ብቻ መልስልኝ። ጴጥሮስና ዮሐንስ ማንበብ ይችላሉ ወይስ? እኔማ አልከፍትም ዝም ብዬ። ቆይ ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? ይኸውልህ በእናትህ አትደንቁርና የተጠየቀውን ሰምተህ ማስረጃ ከፍታለሁ ብለህ ነበር። ሚውት አድርግና ማስረጃ አለ ወይስ የለም? አለኝ። ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? መመለስ አይችሉም። ማንበብ ይችላሉ አይችሉም?
ቆይ መስማት አይችልም። ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? እንደ ነብይ ደንቆሮ እና መሀይሞች አይደሉም። መጽሐፍ ጽፏል እኮ ጴጥሮስ። ምንድነው ማንበብ ይችላሉ? ስለዚህ ማንበብ ይችላሉ። ነብይ እኮ ክርስቲያን ነበር የሚጽፍለት። ክርስቲያን ነበር የሚጽፍለት። ነብይ የሚጻፍለት ራሱ አያውቅም ነበር። ክርስቲያን ከኛ ስር ቁጭ ብላችሁ መጽሐፍ ጴጥሮስና ዮሐንስ እናንተ መጽሐፍ አለባችሁ። ገና እናንተ መጽሐፍ አለባችሁ። ከኛ ስር ቁጭ ብላችሁ ጻፉ። ሄድና አያችሁ፣ ሙስሊም መሆን ማለት በቃ ዚስ መሀይም ለመባል ባይዞ ሌላ ኤቪደንስ ራሱ አያስፈልግም። ማስረጃ አለኝ። ያው ኢሊትሬት ናቸው አብዛኞቹ የቤተ ክርስቲያናቸው አባቶች አለ። ማስረጃ ክፈት ካለ ምንድነው አታካራ የምትፈጥረው? ጴጥሮስና ዮሐንስ መጻፍ ይችላሉ? አርዩ ዋት ይሄ ኧረ በፈጠራችሁ መጽሐፍ ጽፏል እኮ ባይ ዘ ወይ አንድ ጋዲ እችን ነገር ልናገርና አንተ ማስረጃውን ታሳያለህ። Like, share, and subscribe. It will grow our community. ከዓባ ልካለው ሚዩት አድርግ። ቆይ ብራዘር እሺ ሂጂና ከዓባ ትንሽ ማነች እቺ ደግሞ ማነች አለች የከርጃለሽ ሒጃብ ለብሰህ መተህ ቆይ ተዘግቷል ዛሬ ዮሐዴ። አረ መስጊዳችሁ እንዳትረሱ በልልኝ። እዚህ ትንሽ ስገዱ ሁላችሁም እየመጣችሁ በረከት ታገኛላችሁ። ስሙ፣ በጣም በደንብ ስሙ። በጣም የሚያስደንቀው ክርስትና ላይ የክርስትና አምላክ ምን ያክል ኃያልና ድንቅ እንደሆነ የምትመለከቱት። አዎ ባይ ዘ ዌይ አስቀድሞ መጻፍና ማንበብ የማይችሉ ነበሩ። ኦኬ አሳ አጥማጆች ምናምን ገበሬዎች ምናምን ነበሩ። በጣም የሚያስደንቀው ግን የሁሉም ቻይ ጌታ ሐዋርያት ስለሆኑ በሚያስደንቅ ሁኔታ ማጻፍና ማንበብ የማይችሉት መጻፍና ማንበብ የሚችሉ ኦኬ ድንቅ ሐዋርያት ሆኗል። አንድ ቋንቋ ብቻ የሚያውቁ የነበሩት ኦኬ ከ72 በላይ ቋንቋዎች ማወቅ ችሏል ማለት ሐዋርያት ወርዶ የማያውቀውን ነገር አንብብ እያለ ጨምቆ አስጥቶ ፋይናሊ ማንበብ የቻለ ይመስላችኋል? 3 ጊዜ እየደፈቀ አረፋ እያስደፈቀ አንብብ እንጂ ማንበብ አልችልም ዘንድ መጨረሻ ላይ ጥሎት ሄደ። ፌንት አሰርቶት ማለት ነው። ከዛ በኋላ ስንጠብቅ ማንበብ ይችላል ብለን ስንጠብቅ ጊዜ የሚቆጠርበት ፀሐይ የለም ግን ጊዜ አለ። በእስልምና በኩል ጊዜ የሚቆጠርበት ጨረቃ የለም ግን ጊዜ አለ። ጨረቃ አልተፈጠረችም፣ ፀሐይ አልተፈጠረችም፣ ምድር አልተፈጠረችም፣ ሰማይ አልተፈጠረችም፣ ግን ጊዜ አለ። ይህን ሜይ ቢ ብዙ ሀዲሶች አሉ በዚህ ጉዳይ ላይ የሚያወሩ። ሳሂህ ቡኻሪ 6614 ላይ ለምሳሌ ሳሂህ ሙስሊም ላይም 23 ስንት ነው አላህ ሰማይና ምድር ከመፍጠሩ ከዚህን ታህል ዓመት በፊት ቀደረ ይላል። ከምን ያክል ዓመት? ከዚህን ታህል ዓመት። እነዚያ ጊዜያት መቼም ለፍጥረት አይደለም የሚቆጠሩት፣ ለአላህ ነው የሚቆጠሩት፣ ለአምላክ ነው የሚቆጠሩት። ስለዚህ አምላካችሁም በጊዜ ሰንሰለት ውስጥ ነው ያለው ማለት ነው። ከጊዜ ሰንሰለት ውጭ ሆኖ ጊዜ የሚቆጥርለት አለ። ይህ ጊዜ የሚባለው ነገር እናንተ ጋር ሲመጣ ኦብቪየስሊ ትመታላችሁ። ለእኛ ከሆነ ግን ጌታ እግዚአብሔር ከዘላለሙ የነበረ ነው፣ ሰማይና ምድር ከመፈጠሩ በፊት የነበረ ነው። ስለዚህ ከጊዜ ውጭ ነው ብለን እናገራለን። እናንተ ግን ሰማይና ምድር ከመፈጠሩ በፊት አላህ በጊዜ ሰንሰለት ውስጥ ነው ያለ ብላችሁ ስለምታምኑ እናንተ ወጥመድ ይሆንባችኋል። አንደኛ ጊዜ የሚለው በዚህ ትመታላችሁ። ሁለተኛ ይሄ የቦታ ጉዳይ ነው። በሰማይ አለ? አዎ በሰማይ አለ። በምድርስ? አዎ አለ። እንደዚህ ነው የምናምነው እኮ። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ
ስለ ቃል በስጋ ይገለጥ ነበር የሚለውን ሀሳብ ሲናገር ዮሐንስ ምዕራፍ 1 ቁጥር 9 አካባቢ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ። ወደ ዓለም ይመጣ ነበረ ሲባል በሰማይ ያለ በምድር የሌለ ወደ ምድር የመጣ ይመስላል። ግን እንደዛ አይደለም። በዓለም ነበረ። በዓለም የነበረን ወደ ዓለም የመጣው በሰማይ አለ። አዎ በሰማይ አለ። በምድርስ አለ። ስለዚህ በዚህ ቦታ አለ በዚህ ቦታ የለም ተብሎ ሊነገርለት የሚችል አይደለም። መለኮት አላህ በምድር አለ የለም። እሺ አንደኛው ሰማይ ላይ አለ የለም። ሁለተኛ ሶስተኛው የለም። ከአርሽ በላይ ነው ያለው። ከዚህ በታች ያሉትን ነገሮች አያውቅም ማለት ነው። ወይም በእነዚህ ቦታዎች ውስጥ የለም ማለት ነው። በቦታ የሚገደብ ነው። በጊዜው ሰንሰለት ውስጥ ያለ ነው። በጊዜ የሚገደብ ነው። በቦታ ውስጥ ማለት ቦታ የሚገድበው ነው። በቦታ ውስጥ መግባት የማይችል እንደዚህ ያለ ነገር ነው። ስለዚህ ቦታ የሚገድበው ነው። ሁለተኛው ሶስተኛው ሀሳብ ምንድን ነው? ከዚህ አምላክ ማይታይ ምናምን አይነት ነገር ሲያወራ ነበርና አላህ ይታያል ወይስ አይታይም? ለምሳሌ አሁን አይታይም። ለምን? ከአርሽ በላይ ስላለ ነው። አሁን ምድር ላይ ቢሆን ኖሮ እናየው ነበረ። ግን ከአርሽ በላይ ነው ያለው። ስለዚህ አይታይም። በራእይም ደግሞ ለነቢያቶች ተገልጧል ምናምን ብለው ያምናሉ ሙስሊሞች። እንደዛ እንዲህ ያለ ነገር ያኔ ታዲያ ለምንድን ያልታየው? ቁርአን ሂጃብ ስለለበሰ ይላል። አላህ ሂጃብ ስለለበሰ አልታየም። አላህ ሂጃብ ስለለበሰ አይታይም። እንዲህ ተብሎ ነው የተነገረለት ለአላህ ማለት ነው። ስለዚህ እነዚህ ነገሮች እሱ ያነሳቸው ነገሮች መለኮት የተሰወረ ነው፣ መለኮቱ በጊዜ ሰንሰለት ምናምን እንደዚህ ያሉ ነገሮች በቦታ የተባሉት ነገሮች እስልምና ላይ ሲመጡ በጣም የከፋ ይሆናሉ። በጣም የከፋ ይሆናሉ። ለአምላክ ሰማይና ምድር ከመፈጠረው በፊት ጊዜ ራሱ ከመኖሩ በፊት ጊዜ የሚቆጥሩለት ናቸው ሙስሊሞች። አምላክ ልሰወር ባለ ጊዜ በባህሪው የሚሰወር መጽሐፈ አክሲማሮስ ላይ ጌታ እግዚአብሔር ልሰወር ባለ ጊዜ በራሱ ይሰወራል፣ በባህሪው ይሰወራል ይላል። አላህ ልሰወር ባለ ጊዜ በምድር የሚሰወረው በሂጃብ ነው። ሱራ 42:52 ላይ ማለት ነው። በሂጃብ ይሰወራል ይላል። በሰማይ ያለ እግዚአብሔር አምላክ አዎ በሰማይ ያለ፣ በምድር አለ አዎ በምድር አለ፣ በባህር አለ፣ የሌለበት የለም። ጌታ እግዚአብሔር ሙሉ በኩል ይሄ ነው። በእስልምና በኩል ግን ሙሉ በኩል ይሄ አይደለም። አምላክ ተብሎ ሙሉ በኩል ይሄ አይደለም። ጌታ ተብሎ ሙሉ በኩል ይሄ አይደለም። ይሄ በጣም ከባድ ነው። ዛን ምንነትና ማንነት የሚለው ላይ ለማውራት ከፈለክ የምር የሚፈልግ ሰው ካለ አላህ በምንነትም በማንነትም አንድ አይደለም ብዬ አምናለሁኝ፣ እሞግታለሁኝ። እዛ ላይ የሚሞግት ሰው ካለ ወንድሞች ቤት ሲከፍቱ ምናምን ያኔ መምጣት ከቻላችሁ ምኑና ሞግቱ። ረጅም ጊዜ እንዳልይዝ ቴንኪው። እነዚህን ሀሳቦች ግን ጊዜ፣ ቦታ፣ አምላክ ደግሞ ልሰወር ባለ ጊዜ እንዴት ነው የሚሰወረው የሚሉት ሶስት ነገሮችን ካነሳ አላህ ነው የሚቀጠቀጠው። የመጨረሻ አላህ ነው የሚመታው። ሰው እንደዛ ነው። ለማንኛውም ቴንኪው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እሺ እናመሰግናለን። ቃሎት ያሰማልን፣ እግዚአብሔር ይስጥልን። የቀረ ሀሳብ ካለ አምንትን በሉና ያው አብዛኛው ማጠቃለያም ስለተሰጠው እንወጣለን። ዩባይ በቃ አንተ ዝጋ እየተጠበጠበ ስለሆነ አይ ቲንክ መልሰህ መክፈት አለብህ መሰለኝ ለሪፖርቱ እና እንትን ኮሜንት አትዝጋ እሺ። እንትን ሲል ሪፖርት በሚደረግ ጊዜ ጀስት ልብ ቅርጽ ብቻ ኮሜንት ደጋግሞ እንዲሰጡ ምናምን አስደርግ እንጂ እንደዛ ካረከው በጣም እንደውም የተመቸ ነው የሚሆነው ለሪፖርት። እና ያው ሁሌ የምንታገላቸው ሁሌ እንትን የምንላቸው ሰዎች እነዚህ ናቸው። እንግዲህ ብቻ እንደምንም አስተካክሉት። እግዚአብሔር በጸሎት እንዲመልሳቸው እንደነዚህ አይነት ሰዎችን ጸሎት አድርጉላቸው። ይሄን ብቻ ነው የምንለው። ቴንኪው በጣም ዮባይ እናመሰግናለን። እሺ እናመሰግናለን። እግዚአብሔር ይስጥልን ሁላችሁንም። ቃል የምትለው አለ? አላወራህም?